አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁልኝ? ሀዋይብ ከኔ ጋር አልሐምዱሊላህ። እህቶችም ወንድሞችም ሰላማችሁ ይብዛልኝ ባላችሁበት። ስራ እንዴት ይዟችኋል? በሰው ሀገር ያላችሁ በማዳም ቤት ያላችሁ እንዴት ናችሁልኝ? እንዲሁም በየበረሃው የምትኖሩ ወንድሞቼ ይህን ቪዲዮ የምትከታተሉ እኔን ሰብስክራይብ ያደረጋችሁኝ የምትከታተሉኝም እንዴት ናችሁልኝ? ያለውላችሁ አልሐምዱሊላህ። ኢትዮጵያ ላይ እንግዲህ ያው ክረምት ገብቷል። ያው ክረምት በሉት በቃ ዝናብ ነው ማለት ነው። እና ያው እንግዲህ የደሴ እንደመኖራችን ቅዝቃዜ ሀገር እንደመሆናችን እንትን ብሏል ብርዱ። እንዴት ብዬ ልንገራችሁ? በቃ ቅዝቃዜው፣ ዝናቡ ብቻ አልሐምዱሊላህ። በሀገር ላይ ደግሞ ሁሉንም ነገር ማሳለፍ ሁሉንም ነገር ማየት በጣም ደስ ይላል። ለዛውም ከቤተሰብ ጋር ማለት ነው። እንደልባችሁ ትወጣላችሁ ትገባላችሁ። በቃ አልሐምዱሊላህ ወለከል ሐምድ ሽኩር። ዛሬ ደግሞ ሰአዲና ማማ ሴት ኢልሃም እንዲሁም ዘሙዬ የሉም ማለት ነው። ዛሬ ከሀድሪ ጋር ነው የመጣሁት። ሀድሪን አንዳንድ ጥያቄ መጠየቅ ስለምፈልግ እናንተም እንደምትረዱኝ ተስፋ ስለማደርግ ወደ እናንተ ምን ትልባላትና እስኪ አንዳንድ ምክር ለገስ ታደርጉልኛላችሁ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። እንዴት ናችሁ? የሙ ኢልሃም ቻናል ተከታታዮች እኛ አለን አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልን። በቃኝ ያለች ሀድራዬ እና እንግዲህ ሀድሪ ጋር ምን አለ መሰላችሁ እህቶቼ፣ አንዳንድ ጊዜ ልጆቻችሁ የሆነ ቦታ ጥሩ ቦታ ላይ አላረ እንዲኖሩ የሆነ በቃ የተሻለ ነገር ቢያገኙላችሁ የተሻለ ነገር እንትን ቢሉ ደስ ይላችኋል አይደለ? እንኳን ልጅ ማንኛውም ሰው በቃ እኔ እንጃ በጣም ደስ ይላል። እኔ ጋር ምን አለ መሰላችሁ ሀድሪ በቃ አረብ ሀገር ካልሄድኩ እኔ ገና እዛ እያለሁኝ እንድትሄድ ታስባለች። ውሰጂኝ ትለኛለች። እኔ ደግሞ አልፈልግም። ምክንያቱም እኔ ሁል ጊዜም እንደምላቸው ጥቅሙን ሳይሆን ጉዳቱን ነው የማመዝነው። ስደት ማለት ነው በቃ ከ10 አንደኛችን ምናልባት የተመቻቸ ህይወት ምን ሊኖረን ይችላል፣ ግን በጀርባ ብዙ ነገር እናስተናግዳለን። ያንን ነገር ስለማይ እኔ እንድትወጣ አልፈቅድላትም። ምን አሁንም ቢሆን ወደፊትም ቢሆን እንድትወጣ ፈቃደኛ አይደለሁም። አሁን ላይ ግን ያው እንግዲህ ካልወጣሁ እያለች ትላለች እና አንቺ አሁን ለስንት ዓመት እኔ እንደሰራሁ ታውቂያለሽ አይደለም? እኔ ከጎንሽ ወይም ከጎናችሁ ሳልሆን በቀረሁኝ ጊዜ ምን የምታስተናግዱት ምን የምታሳልጉት ምን ጥሩ ጎን አለው? ምሳሌ መለያየት ማለት ነው። እና ምን ልጅ ፈልጌ ነው ሀድሪ ያው እኔ የኖርኩበትን ዓመት ታውቂዋለሽ፣ ነፍስ ሳታውቂው አሁን ነፍስ ታወቅሽም ማለት ነው። እናቴ በመሄዷ ይሄን ተጠቅማለች። እናቴ በመሄዷ ይሄን ነገር አግኝታበታለች። ጥሩ ጎን አለው። ብሄድ እጠቀምበታለሁ ብለሽ ከኔ የተማርሽው ነገር አለ ሳይሆን በቃ አንቺ ባትኖሪ ይከብዳል። ሞራ ይከብዳል። ግን ደግሞ እዚህ የተሻለ ነገር የለም። ሰርተሽ በወር ነው የሚመጣው። እሷም 3000 ብር ናት ወይ 3000 ብር ወይ 2500 ነው። መሰረታዊ ነገር አያሟላም። ሀታ ከካርድ አያልፍም። ካርድ ገቢ የለውም። ሂደሽም ተመላልሰሽም ታክሲ ይሰቢ ከአራዳ ቧንቧ እንኳን 50 ብር በገባበት ታይም እዚህ 3000 ብር ተሰርተሽ እስኪ ተሰርቶ እንዴት ነው የሚመጣው? ሞር ደግሞ እዛው ልፋት ይኖረዋል። በእርግጥ በጣም ቻሌንጅ ይኖረዋል። ቻሌንጅ የለውም ብዬ ሳይሆን መሄድ የሚፈልገው ቻሌንጁን አያውቄ ነው በቃ ማለት በቃ እንዳለው ይረዳል። ግን ደግሞ ከዚህ እንደው ትንሽ ሳይሻል አይቀርም። ያው እዚህ ነፃነት ሊኖር ይችላል። ተወጫለሽ፣ ትገቢያለሽ። ግን ደግሞ ምንም ነገር ትሰሪያችን ሀታ እንኳን ካለ ቤተሰብ አይደለም ለራስሽ መትረፋችን እዚህ ላይ ምክንያቱም በ2500 ደግሞ ወይም በ3000 ብር ከዚህ ያለፈ ነገር የለውም። ዝም ብለን ጊዜ መቃጠል ነው በቃ። ስለዚህ አሁን አንቺ የተሻለ ክፍያ እንዲከፈለኝ በቃ የተሻለ ክፍያ ተከፍሎኝ የሆነ የምፈልገውን ነገር አሟላለሁ የሚል ሀሳብ ይዘሽ ነው? ሁሉንም አይከፍልልኝም። ሁሉንም በቃ ማለት የተመቻቸ ነገር ላይ ኖርልኝ ይችላል። ግን ደግሞ እንደው ትንሽ በቃ የሆነ የለም ከዚህ ህይወት ትንሽ ፈቀቅ ማለት አይቀርም። ሀታ ምንም ነገር የለኝም አሁን እጄ ላይ ምናምን በዛ ሄጄ ግን 3 ወር 4 ወር ብሰራ የሄድኩበትን ልተካ እችላለሁ። አይሽ በ3 ወር 4 ወር አንድ ነገር ምን አለ መሰለሽ አሁን ልብስ እንኳን መግዛት አልችልም። ልብስ እንደው የሚበላውን ያው ቤተሰብ ጋር ነን አልሐምዱሊላህ እንጂ አሁን እስኪ ብቻዬን ለብቻዬ ልለወጥ ብል 3000 ብር ተከፍሎኝ እኔ እንጃ ብቻ እዚህ ሀገር ላይ አላውቅም። ኑሮ በጣም ቆመ። አሁን ከታክሲ የሚያልፍ ደግሞ ስለሆነ ሞር በቃ እንትን ባይኖረውም ያ ነፃነት ባይኖረውም ያው ቻሌንጅ ተቀበል አምነሽበት። በነገራችን ላይ ያው ሀሳቡን ልቀበልሽ ላዳምጥሽ ብዬ ነው እንጂ አሁንም አልፈቅድም። እንቀጭን ስነግርሽ ማለት ነው። ለምን እዛም እያለሁ ነው ቤተሰብ የምትለኝ ማለት ነው። እዛም እያለሁ እንዲወስዳት በጣም ትጥራለች። ከመጣሁም በቃ እናቴ አንቺ እስከዛሬ ድረስ እንደዚህ ያደረሽ
እስኪ ደግሞ እኔ ሂጅ ላየው ትለኛለች። አሁን ደግሞ ፍላጎት አይደለም። እዚህ ጋር ምን ልነግርሽ እፈልጋለሁ መሰለሽ፣ በመሄድ አይደለም አሁን እንዳልሽው አንቺ 3000 ብር ተከፍሎ 2000 ብር ተከፍሎ 2500 በቃ ትራንስፖርት አላለፈም ነው ከምንም እንደው ካርድ እንኳን አይችልም እንኳን ልብስ እንኳን ምናምን እያለች ነው ቤተሰብ። እኔ ደግሞ እንጃ ይሄ ነገር ስለ ሄርን ሳይሆን ራዚቁ በቃ አላህ ስለሆነ እዚሁ ላይ ተፈራቀን እንደምንም ብለን እዚሁ ሀገራችን ላይ ተጋግዘን ተባብረን ይገባኛል፣ ሀሳብሽን እረዳለሁ። ግን ደግሞ ሄደሽ የምታሳልፊው ፈተና የምታሳልፊው እንዳልሽው ቻሌንጁ በጣም ከባድ ነው። ገብቶሻል አይደለ? ያንን ሁላ ችግር አሳልፈሽ እንደዚህ ጥሩ ደረጃ ላይ ደርሳለሁ ለማለት ሀሳብሽ እንዳለ ሆኖ አላህ ነው የሚያውቀው። እኔ ደግሞ እዚሁ ሀገርሽ ላይ እኔው ጋር እየተመካከርን እኔው ጋር እዚሁ በጎንሽ ሆኜ ለምን እዚሁ ላይ በርተት ጥንክር ብለሽ ውጥር አድርገሽ አሰሪም ነው እኮ ያማ እንግዲህ ምን ያገኘ ነው በቃ አሁን እየወጣ እና ወሶ አሁን እንዴት መስሎ አንድ ስራ ነው ያለን እሱን የዳቦ ቤት ነው። ስለዚህ ምንድን ነው የሚሰራው እዚህ ጋር በቃ አሁን የምፈልገው እስኪ እዚህ ሀገር ተሰርቶ እንለወጣለን በምን ማለት እዛም ሄደን አሁን ለመኖር ነው አይደለ? ለመለወጥ ብለን ስንሄድ ግን ማለት ነው ወጣትነታችንን ልጅ ያለን ከልጆች ጋር ተነጥለን ልጆቻችን ብዙ ነገር አሁን አንቺ ብዙ ፈተና ሰራሰልፋችሁ ምንም ላል ይችላል። ግን ደግሞ ሀታ እንኳን ለራሴም ባልሆን እንደው ትንሽ አንቺ ማገዝ አያቅተኝም። እኔ ለማገዝ ምን ነው እንኳን ነው እንትን ብሎኛል። እኔ ደግሞ ሄደሽ እኔ በቤተሰቦቼ ፊት መናገር የምፈልገው ቤተሰብ ወላሂ ነው የምላችሁ ፊት ከምታግዘኝ ከምትረዳኝ ማለት ነው እዚህ በቃ እዚህ እሺ አንቺ አሁን አልፈለግሽም በጎኔ እንድትሆን ጧት ማታ እንዳይት ፈልጋለሁ። እንደገና የሆነ አይደል አሁን ያው ትሰራለች ቤታቸው የሚሰራሉ ሳዲም እሷም ትሰራለች። ለራሳቸው ትሆኑ ራሳቸውን ታስተዳደሩ ይሆናል አይደል? እንዴት ልበላችሁ ያን ነገር እያደረጉ ነው ሲወጡ ሲገቡ ማየት ለኔ በጣም ደስታ ነው። ወደ ስደት ትሄዱ ግን ከባድ ነው ለኔ ምክንያቱም አውቀዋለሁና ማለት ነው። እና ይሄን ነገር እስኪ እንዴት ታውታላችሁ? ስለዚህ እኔ አድርዬ እንዳትሄድ ነው የምታገለው፣ እንዳትሄድ ነው ትግሌ፣ እንዳትሄድ ነው ሀሳቤን እስኪ እንግዲህ ዛሬ በላይክ በሰብስክራይብ በኮሜንት አሳውቁኝ ማለት ነው። ቅመምዬ ያው እንግዲህ የለችም ዛሬ አልገባችም። ስለዚህ ምን እላችሁ ፈልጌ ነው ያለውን ነገር እንግዲህ የነበረን ቆይታ ዛሬ እሁድ ነበረ። ትናንትና ሰብሰብ ብለን በጀማዓ ደስ የሚል ጊዜ ጥያቄ ጠይቃችሁ የሰሞኑ ብርድ እንዴት ነው ደሴ ውስጥ ያላችሁ? እኔ ማለት እንዴት ነው ልንገራችሁ፣ ያው ደሴ ነው የተወልጄ ያለሁት ግን ብርድ አልችልም። አዎ ይመስላችኋል አላ ያለ ሀገራችን አለ ወደ ደጋ ከዛ የመጣኝ ነው የምትመስለው። የራስ ወጣራሽ ነው እያልኩ ነበር ብርዱ እያልናት እያለኝ ነበር። እና እንግዲህ መልስ ከነሱ እንጠብቃለን የብርዱን ጉዳይ እኛ ጋር እንደዚህ አድርጎናል። ዛሬ እሑድን ደግሞ ከሀድራ ጋር የነበረን ቆይታ ይሄንን ይመስላል። ትናንትና በጀማዓ መተን ብላችሁ ነበረ። አልሐምዱሊላህ እንግዲህ አብሽሩልኝ። በያላችሁበት ሰላማችሁ ይብዛ ይትረፍልኝ። ሀገራችንን ሰላም ያደርግልን አላህ ደህና ርዝቃችንን በሀገራችን ያርግልን ያ ረብ። ወላሂ በሰው ሀገር መውጣትም እንጃ መውረድ በጣም ከባድ ነው። በጣም ደስ የምትለኝ ማማ ሴት ኤላየ ይሄን ነገር አትፈልግም። ይሄን ስደት ወደ ሰው ሀገር የሚባለውን ነገር አንዴን ትለኛለች። ይሁን እኮ እዚህ አለመጠንከር ራስን አለማሳመን ነው እንጂ ሀገራችን ላይ ተሰርቶ ይታለፋል ትላለች ኤላየ ማለት ነው። እና እንግዲህ አድርዬን ሀሳቧን የሚያስቀይር በቃ ስደት ለምን የምትልበትን አላህ ይረዝቅልኝ። ዱአ አድርጉልኝ ማለት ነው። ወላሂ ነው የምላቸው እንድትሄድ በፍጹም መቼም በወሰድኳት እዛ እያለሁ ለስንት ዓመት ስኖር ወስጃ ብሆን ሰወጣ እንደ ሰው ፈልጊ ምናምን ስባል ተክቻ ብወጣ ደስ ይለኛል። ግን የሆነ በቃ ጫናው ነው የሚታየኝ። እኔ እንዴት ልበላቸው እንኳን ልጆቼን አይደለም የራሴን እኔ ማንኛውም ሴት ልጅ ማንኛውም ጓደኛዬ ማንኛውም የአኼራ እህቴ ወደ ስደት ባትሄድ እመርጣለሁ። እዛ ሄዳ የምታሳልፈው ህይወት አለ፣ እዚህ የሚጠብቃት ህይወት አለ። ከዛ የእናንተ ምንነት ገንዘባችሁ እንጂ የሚፈለገው እናንተ አይደላችሁም። ስትፈልጉ እንኳን ቤተሰብ ስልክ አያነሳላችሁም። እናንተ ስትፈልጉ እነሱ ሲፈልጉ ብቻ ለዛ ጉዳይ ነው የምትፈለጉት። እና ያ ነገር በእኔ ላይ አሳልፈው ስለነበረ ልጄ እንድትወጣ ስለማልፈልግ ነው። እንዲሁም ልጆቼ እንግዲህ ዱዓቸውን እፈልጋለሁ። ዱዓቸውን ለግሱኝ ካላህ በታች ልጆቼን በሀገራቸው ይረዝቅልኝ። ልጆቼን ኸይረኛውን ነገር አላህ ይወፍቅልኝ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።